ያምሻል እንዴ ምን አይነት ሴት ነሽ እኔ ለመጀመሪያም ለመጨረሻም እንዳንቺ አይነት ጋጦጥ ሴት አይቻላቅም ስራትሽን ያዥሽ ካሁን በኋላ አፍሽን እንዳትከፍቺ ምን እያደረግሽ ነው ሆስፒታል እስከማደር ድረስ እያደረግሽ ነው እንኳን አደረ መቼም ስንፈልግ አይደለም ያደር ነው አይደለ ታምሜ ነው ግሉኮስ ላይ ያለው ልጅ ነኝ በቃ አደረ እኔ ምለው ላይክ የምር ተግባብታችሁ ነው ግን ስትሆነ ነበር ታደርጊው አልፈልግም የኔ ናት አንቺ መተሽ ታዩ ስላልሽኝ መታው አልችልም ናውድን መታው አልችልም ስላልሽኝ አሁን አንቺ ናውድን ታይልኝ ስላልሽኝ አልተው ማያገባሽ ታሪክ ውስጥ አትግቢ በመጀመሪያ ደረጃ ማለት ነው ስለኔ ፍቅረኛ ምናምን የሚመለከትሽ ነገር አይደለም ስለና ናኦልና ናኦል ነው የሚመለከትሽ አይደለ ስለሱ ብቻ አውሪና ቀጥ ብለሽ ሂጂ በቃ ሌላ ወሬ ምናምን አያስፈልግም ነገር በህግ አላገባሽም በህግ ስለዚህ ትዳር ምናምን አትበይ አላገባሽም ናኦድ ቢያገባ አሁን እህቱ ነኝ ነው የምልሽ አሁን ላይ እኔ እህቱ ስለሆንኩ ይመለከተኛል አዱን ናኦል በዚህ ልክ ከደበረ ይሄን በማረጌ በመጀመሪያ ደረጃ በጣም ስርዓት አስተምራት ጓደኛ ሰላም ቤተሰቦች እንዴት ናችሁ የሰሊና ድምጽ ነው ልበል እንዴ አለው በጣም ደህና ነኝ እግዚአብሔር ይመስገን ተመስገን ያለውበት ሁኔታ ከትላንት ዛሬ ይሻላል ነገ ደግሞ ይበልጥ የተሻለ ይሆናል ብዬ ተስፋ አደርጋለሁና አለው በጣም ደህና ነኝ ዛሬ የመጣሁት በአዲስ ነገር ነው ናኦልን ሁላችሁም ታውቁታላችሁ ማለት የእድል ወንድም ማለት ነው ላይክ ከፈጣሪ ቀጥሎ አሁን ላይ ህይወቴን ያተረፉልኝ ካጎኔ ያሉ ከዛም ባለፈ ደግሞ ላይክ ቶሎ እንዲሻለኝ ትሪት እያደረገኝ ያለ ሰው ነውና በጣም በጧት ነው የተደወለልኝ ስልክ ቻሊ ናኦል ምንም ያወራኝ ነገር የለም ነገር ግን የናኦል ፍቅረኛ ነኝ ብላን የደወለችልኝ ላይክ ስለ ፍቅረኛው ምናምን ሲጀመር በዛ ልክ የምናወራ ሰዎች አይደለንም እኔና እሱ ማለት ስለሱ ምናልባት ስለኔ ፍቅረኛ ያወቀበት ሪዝን ያው የኔ ላይፍ ሶሻል ሚዲያ ላይ ነው ሲቀጥል ደግሞ ያ ባዚም ተጎድቼ ምናምን ከጎን ያለ ሰው ስለሆነ ስለዚህ ሊያቅ ይችላል እኔ ግን ስለሱ አልጠየቅኩትም ሲቀጥል የምጠይቅበት ምንም ሪዝን የለም ከዛ ባለፈ ደግሞ አሁን ላይ እኔና እሱ ስለ በፊት ፍቅረኛው ምናምን የምናወራበት ሰዓት አይደለም በቃ የተገናኘ ነው በእህቱ ጉዳይ ነው ጥሩ ቤተሰብ ሆነናል በቃ ጥሩ ሰው ነው ላይክ እንዳያችሁት ነው ቪዲዮ ላይ እኔ እንደዚህ ብዬ የምገልጸው ሰው አይደለም እና እንዳያችሁት ነው ሰው የሱ ፍቅረኛ ነኝ ያለችው የግድ እሱን አክብሬ እኔ ማንንም እንደዚህ ነኝ ምናምን ስላለኝ አይደለም ምክንያቱም ከዚህ በፊት የሱ እህትም የመጣችው ያዚ ኤክስ ነኝ ብላ ነው የምታስታውሰው ከሆነ ምናልባት የናኦል ፍቅረኛም ብትሆን ናኦል ለኔ ፍቅረኛ አይደለም በቃ ጥሩ ወንድም አግኝቻለሁ ጥሩ ትሪት የሚያደርግ እኔ ያለው ሽሜል አንዳንዴ የሆነ ኮሜንት እንደውም አይቻለሁ እውነት ነው እግዚአብሔር የሆነ ሰውን ሲወስድ ሰው አዘጋጅቶ ነው ይላልና ከሱ ባለፈ ማልደራደረባቸው ወንድሞች አሉኝ ታውቃላችሁ እንደገና ደግሞ እንደዚህ እግዚአብሔር ሲጨምርላችሁ አሜን ብሎ መቀበል ነው በሙያውም የሚያግዘኝ ሰው ነው ስለዚህ የሱ ፍቅረኛ ምናልባት ከኔ ጋር ማውራት የፈለገችው ነገር ካለ ኦር ደግሞ ሜቢ በመሃላቸው ጸብ ተፈጥሮ እንዳስታርቃቸውም ከሆነ ምናምን ያለውን ነገር አብረን እናያለን ሰው አሁን እሷን ነው እየጠበቅኩኝ ያለሁት ስትመጣ ተመልሼ እመጣለሁ የትም እንዳትሄዱ እሺ ቤተሰብ በድጋሚ መጥቻለሁ ያው መታለች እንግዲህ ሰላም እንዴት ነሽ አሎ ምን ፈራሽ ከርቀት ጠጋበይ አይ አልፈራውሽም ለምን ፈራሻለሁ እሺ ጸጋ ነበር ያልሽኝ ስምሽ አይደል የኔ ደግሞ ሰሊና ወይም ሰላም ብለሽ መጥራት ትችላለሽ እኔ አሁን ጊዜ የለኝም አንቺ ልትዋወቅ አይደለም የመጣሁት እናቱ ተረጋጊ እንዴ ደውለሽልኝ እኔም ታማሚ ነኝ የግድ አንቺን ለማግኘት ነው የመጣሁት ስለዚህ ተረጋግተሽ ልታወሪኝ ይገባል አሁን ምንም የምረጋጋበት ነገር የለም የናኦል ፍቅረኛ ነኝ ስትኝ ነው የመጣሁት ይሄን ስላልሽ እኔ ፍቅረኛ ነኝ አላልኩሽም አንቺ ነሽ ፍቅረኛው ነኝ አልሽኝ መጣሁኝ እኔ ከናኦል ጋር ፍቅረኛ ነኝ ብያቃለሁ እንዴ የትኛውን ቪዲዮ ማየት ትቻለሽ ናኦል ፍቅረኛ አይደለም ፍቅረኛዬ ነው አልሽኝ አክብሬሽ መጣሁ ሲጀመር የናኦል ፍቅረኛ ነኝ ባትኝ አልመጣም እንደፈለጉ ማንንም ሰው ደውሎ ስለጠራኝ መመጣ ሰው አይደለም ገባኝ ግን ብዙ ነገር ያየው ነውና
በጣም ገርሞኝ ነው የመጣሁት። ምን አየሽ? እኔና ናኦል መሀል የተፈጠረ ምን አዲስ ነገር አለ? በጣም ብዙ ነገር ነው ያዩት። ምን አየሽ? ያላየው እንዳይመስልሽ ብዙ ነገር አይቻለሁ። ይኸውልሽ ናኦል፣ እኔ አላቅም፣ በቃ ፈጣሪ የሰጠኝ ሰው ነው። ፈጣሪ የሰጠኝ በሌላ ነገር አታስቢው። የተገናኘንበት አጋጣሚ በቃ እህቱን አትርፌለት ነው። ከዛ ባለቀ ሌላ ምንም የተለየ ነገር የለም በመሀላችን። ምናልባት እንደዛ አስበሽ ከሆነ ራሱን ማውራት ትቻለሽ እኮ። ይቅርታ አድርጊልኝና ፈጣሪ የሰጠኝ ነው ብል እኔ ብለ አይሻልም ብለሽ ነው? ፈጣሪ እኮ ፍቅረኛ ብቻ አይደለም ጥሩ ወንድምም ይሰጣል ነው። ግን በዚህ ልክ በጣም መቀራረባችሁ ደስ እያለኝ አይደለም። ምንድነው? በጣም ብዙ ነገር አየሁ እኮ። ምን አየሽ? እሺ ምን ያላየሁት ነገር አለ? እግርሽን ሳሳስሽ ነበር አይደል እንዴ? እና ተጎድቻለሁ። ምን ወጌሻ ጋር ሄደሽ እኮ ትታሻለሽ አይደል እንዴ? አይደለም ምን ስለሆነ ነው እንደዛ ሊያደርግሽ የቻለው? ምንድነው? ምን እየተፈጠረ ነው? እሺ እግርሽን ሲያሽሽ ነበር ምናምን አየሁት ቪዲዮ። ከዛስ ሆስፒታል ያደረው ምንድነው? ይሄንንም ልትዋሽኝ ነው? ስላመንኩበት መሰለኝ እኮ ሶሻል ሚዲያ ላይ ለቀኩ። መቼም ሆስፒታል ላይ አልጋ ይዘን አይደለም ያደርነው፣ ታምሜ ነው ራሴን ስቼ ነው የገባው። ሰው አይደለሽ እንዴ አንቺ? ይኸውልሽ ናኦል እኮ ባለትዳር ነው አይደለም? ታውቂያለሽ? ባለትዳር እንደሆነ ታውቂያለሽ። ምን ስለሆነ ነው? ቆይ እሺ አንቺ ሴት ልጅ አይደለሽ እንዴ? እንዴት ባለትዳር ሰው ሆስፒታል ያድራል? እንዴት አብረሽ? በመጀመሪያ ደረጃ ማለት ነው ናኦል እኔ ባለትዳር ነኝ ብሎ አልተዋወቀኝም። ሲቀጥል ባለትዳር ቢሆን እንኳን ትዳሩን የሚነካ ነገር ያደረግነው ነገር የለም። እስቲል ቪዲዮ ሜቢ በቃ የሆነ በቅናት መንፈስ ኦር ምናምን እያየሹ ስለሆነ እንጂ እኔ ተደጋጋሚ አንቺን ሳገኝሽ እንኳን ሌላ ነገር እንዳታስቢ ስለኝ ነበረ። እኔ በዚህ ሰዓት ፍቅር ኦር ሌላ ነገር ማስብበት ሰዓት አይደለም። እንደዚህ እያልሽ አትደባብቂ። እንዴት ናኦል ትዳሩን እኮ የሚያከብር ሰው ነው። ሲጀመር ባለትዳር አግብቶሻል? በህግ አግብቶሻል? አዎ አግብቶኛል። ይሄንንም ማስረዳት አይጠበቅኝም። ምናልባት አንቺ የምትሄጂበት ካለ እዛ ዳስቦራሽ ካሄደሽ ከሱ ጋር ተረጋጊ። እኔ ምንም የምረጋጋበት ነገር የለም። ናኦል ታዩ በቃ ፍቅረኛዬን እንደዚህ እንድታደርጊው አልፈልግም። ወይ የኔ ናት። አንቺ መተሽ ታዩ ስላልሽኝ መተው አልችልም። ናኦድን መተው አልችልም ስላልሽኝ አሁን አንቺ ናኦድን ታይልኝ ስላልሽኝ አልተውም። ምናልባት መሀላችሁ ችግር ካለ ቁጭ ብላችሁ ማውራት የእናንተ ጉዳይ ነው። ከዛ ባለፈ አብራችሁ እንድታወሩ የምትፈልጊ ከሆነ በቅንነት ከሆነ እሱን ላገናኝሽ እችላለሁ። ከዛ ባለፈ ግን እኔ እናንተ መሀል የምገባበትም ጉዳይ የለም። ወር ደግሞ አንቺ መጥተሽ እኔን በዚህ ልክ ዋርኒንግ የምትሰጪበት ምንም መብትም የለሽም ማለት ነው። ናኦድ ብለሽ ስለጠራሽ ነው እኔ መጣውልሽ ነው የምልሽ እንጂ ቀጥታ መጥተሽ እኔ ላይ እንደዚህ የማንቧረቅ መብት የለሽም። እሺ ማን ፈቀደልሽ? ጭራሽ አንቺ ነሽ ናኦልና እኔን የምታገናኝ? ተናገርሻለሁ። ዲያስፖራ ነው ምናምን ስትይ ነበር አይደል? ስለዚህ ጓደኛ እንዳለኝ ታውቂያለሽ። አውቃለሁ በደንብ። እኔ ስላንቺ በደንብ ጠንቅቄ አውቃለሁ። ስለዚህ አሁን እሱ ስለሌለ ያለውበት ሁኔታ ጥሩ ስላልሆነ ጥሩ ትሪት እያደረገኝ ነው፣ እንደ ወንድም እንደ ጓደኛ አለቀ። ይልሽ እኔ አንድ ነገር ልንገርሽ፣ እኔና ናኦል በጣም የምንዋደድ ሰዎች ነን። ምናልባት አሁን ለጊዜው በሆነ ነገር ተጋጭተን ለየብቻችን ነን ያለ ነው። በዛ ምክንያት ተለያየን ማለት አይደለም። እኔና እሱ ተለያየን ማለት አይደለም እኮ። ችግርሽን ሄደሽ ከሱ ጋር ፍቺ፣ ከኔ ጋር አይደለም እኮ ችግርሽ። ወይ ምን እያልሽ ነው አንቺ? በሆነ ጎን እኮ ገብተሽ እየቀረብሽው ነው ያለሽው። ምን ለማድረግ ነው? ትዳሩ ነው ሲጀመር በህግ አላገባሽም በህግ። ስለዚህ ትዳር ምናምን አትበይ። አላገባሽም። ናኦድ ቢያገባ አሁን እህቱ ነኝ ነው የምልሽ። አሁን ላይ እኔ እህቱ ስለሆንኩኝ ይመለከተኛል። ቢያገባ አውቅ ነበር። ሲቀጥል በጓደኝነት ደረጃ ላይ ያል ፍቅረኛ እያልሽ አውሪ። አይልሽ ሴቶች እኮ አሁን ላይ እህቱ ነኝ፣ ያክስቴ ልጅ ነው፣ ያጎቴ ልጅ ነው ምናምን ገለመኔ እያሉ ነው የሚቀርቡት። አሁን ምን እያደረግሽ ነው? ሆስፒታል እስከማደር ድረስ እያደረግሽው እኮ ነው። እንኳን አደረ። መቼም ስንፈልግ አይደለም ያደር ነው አይደለ? ታምሜ ነው ግሉኮስ ላይ ያለው ልጅ ነኝ። በቃ አደረ። እኔ ምን ነው ላይክ የምር ተግባብታችሁ ነው ግን ስትኖር የነበረ? ወይ እኔ ምን አገባኝ ስላንቺ ግሉኮስ ስላንቺ መታመም። ፍቅረኛሽን አንቺው አንቺ ይርሽ ማያገባሽ ታሪክ ውስጥ አትግቢ። በመጀመሪያ ደረጃ ማለት ነው ስለኔ ፍቅረኛ ምናምን የሚመለከትሽ ነገር አይደለም። ስለ ናኦልና ናኦል ነው የሚመለከትሽ አይደለ? ስለሱ ብቻ አውሪና ቀጥ ብለሽ ሂጂ። በቃ ሌላ ወሬ ምናምን አያስፈልግም። አንድ ነገር ልንገርሽ፣ መልካም ሴት ብትሆኚ እና ጥሩ ሴት ብትሆኚ እኮ ያ ዲያስፖራ ትቶሽ አይሄድም አይደለ? ያ ዲያስፖራ ይንከባከብሻል አይደለ? ስለዚህ ናኦል ጋር እንድትገቢ አልፈልግም ብዬሻለሁ። አይመለከትሽም። ጥሩ ሰው ሆንኩኝ አልሆንኩኝ ፈጣሪ ነው እሱን ጀጅ የሚያደርገው። አንቺ መተሽ አይደለም። ሲጀመር አወራርሽ ሲያስጠላ እኔ ላይክ አላቅም እንደዚህ ጃጅ ማድረግ ምናምን ሰው በዚህ ልክ እኔ እንጃ አምጥቶ እስካሁን ድረስ ያስተዋውቀኝ ነበር። ስነ ስርዓትና ስነ ምግባር ቢኖርሽ እና አብረሽ ሆነሽ ቢሆን ልክ እኔ ፍቅረኛ ሄዷልም ዋቴቨር ብዬ በተናገርኩበት መልክ አይ እንደዚህ ነበረችኝ ብሎ ያወራኝ ነበር። ቆይ አንቺ ምን አይነት ጋጦጥ ሴት ነሽ? እንደዚህ በዚህ ልክ ቆመሽ የምትናገር? እየሰደብሽኝ ነው እናቱ፣ እየሰደብሽኝ ነው። አሁን እንዳልሽው ነገር ዋጋ ትከፍያለሽ። ስነ ስርዓትሽን ያዢ። ይኸውልሽ
ስሚ ገና ናኦልን አክብሬ ዝም እያልኩሽ ነው። ምክንያቱም በሱ በኩል ስለመጣሽ እንጂ ማንም መቶ አፉን ከፍቶብኝ የሚሄድ ተራ ሴት አይደለም። ስነ ስርዓትሽን ያዥ። ጋጦጥ እኔ አይደለም አንቺ ነሽ። አነጋገርሽ ምንሽ ማለት ነው። ስርዓትሽን ያዥና የምታወሪ ከሆነ አውርተሽ ጨርሽ። በናኦል ከመጣሽ ገና ብዙ ማደርግሽ ነገር አለ። ገና ብዙ ነገር አስተምርሻለሁ። አልገባሽም አይደል እንዴ? ናኦል ምንም አይደለም። ምንሽም ካልሆነ እግርሽን ለምንድነው እስከዚህ ድረስ ለምንድነው የምትቀራረቡት? እንኳን እግሬ ለምን ወገቤን አያሸኝም? እሺ ወገቤን አያሸኝም? ሴትዮ እኔ እኮ ህመም ላይ ነው ያለሁት አይደል እንዴ? በቃ ፈልጎ ነው ያደረው። ምን አይነት ባለጌ ሴት ብትሆኚ ነው? እንዴት ባለ በቃ አፍሽ እንዳትከፍቺ። አሁን ቀጥለሽ ምን ልትች እኮ ነው? አልሄድም። ልክሽ እነግርሻለሁ። ገና ምንድን ነው የምትፈልጊው ከኔ? በቃ ታየው እሱን ከሱ ራስ ልጅልኝ። ለምንድን ነው የማታየው? አልተውም። ምክንያቱም እንደ ተራሶ ዝም ብዬ አግኝቼ ዝም ብዬ የምተው ሰው ስላልሆነ። ናኦል ባለ ትዳር ነው አልኩሽ አይደል? አይገባሽም እንደ አንቺ ምን ነው ያምሻል እንዴ? ምን አይነት ሴት ነሽ? እኔ ለመጀመሪያም ለመጨረሻም እንዳንቺ አይነት ጋጠወጥ ሴት አይቻል አቅም። ስርዓትሽን ያዥ። እሺ ካሁን በኋላ አፍሽን እንዳትከፍቺ። ቀጥ ብለሽ የምትሄጂ ከሆነ ሌላ ነገር ሳላደርግሽ ቀጥ ብለሽ ሂጂ። መታሽ ልቀቂ። መታሽ እኔ ነኝ መታሽ። ኤልሽ ምን አይነት ሴትዮ እንደሆንኩ አላወቅሽኝ። አሳይሻለሁ። ማን እንደሆንኩ ታይቂኛለሽ። እኔ ነኝ መታሽኝ። አሳይሻለሁ። እንገናኛለን። ሂጂ በቃ። ወይ ጉዴ! እኔ የምለው እኔ ሰላም ሰውን ግን ሰው ደስ ያለው ነው ወይስ ምንድን ነው? ከፍቶኝ የቆየ አይመስለኝ ባይኖራለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ። ከፍቶኝ የቆየ አይመስለኝ ባይኖራለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ። ጊዜማ ጊዜ ሲሆን የባለ ጊዜ ወትሮ ባለም የጸና ሰው ሆኖ ጀግና እንዴት ነው መኖር መቻሉስ ወዴት ነው ስፍራ ሰጥቶ መኖሪያ። ምን እንደምን አላውቅም። አዱን ናኦል በዚህ ልክ ከደበረ ይሄን በማድረጌ በመጀመሪያ ደረጃ በጣም ስርዓት አስተምራት ጓደኛ የሆነ ሰዓት ይሄንን ቪዲዮ ማየት አይቀርም። አም ሶሪ ያው ላፋን ስትከፍት ዝም ያልኩት አንተን አክብሬ ነው። ብቻ አላውቅም ምን አለ እኔና ናኦል ምን የተፈጠረ ነገር አለ እኔና ናኦል መሀል ላይ ላይክ በዚህ ልክ ስርዓት ያለው ልጅ ግን እንደዚህ አይነት ገርል ፍሬንድ አይከብድም? እኔ ምለው ሰው ግን አይገናኝም። ወይ ሚስት ለብላባት ሆናለች ወይ ባል ኃይለኛና ቅናተኛ ይሆናል። ይሄ ተመሳሳይ ስርዓት ያላቸው ቅን ነገሮችን ፖዚቲቭሊ የሚረዱ ሰዎች ግን መቼ ነው የሚገናኙት? ትመስላለች የናኦል ሚስት ትመስላለች። ሲቀጥል ትዳር እንዳለው አልነገረኝም እኮ። እኔ አላውቅም። ቤተሰቦች አሩን ስህተት ለስራ ወር ምን ልበል። እኔ አሁን ሰውን የምታገስበት ሰዓት ላይ አይደለም ያለሁት። ናኦልም እህቱም ባለውለታዬ ናቸው። ስለዚህ ማንም መሀል ላይ መጥቶ ራቂ ስላለኝ አርቅም። ምናልባት እነሱን እምርቅበት ትክክለኛ ኬዝ እስካገኝ ድረስ ማለት ነው። አሁን ላይ ግን በጣም ለእኔ ስፔሻሊ ናኦል ዋጋ እየከፈለ ያለ ልጅ ነው። በቃ እንዴ ሪል ወንድም ሳይሆን ኦር እኔ አሁን ቶፋ ወይ ደግሞ ሶፊ ምናምን ቢያድሩ ምንም አይመስለኝም ነበር። ምክንያቱም ወንድሞቼ ናቸው። ትናንት ያወቅኩት ልጅ ሆስፒታል ቁጭ ብሎ እስከማደር ደረጃ ደርሶ እንደዛ ትሪት እያደረገኝ እኔ አላውቅም። በምን ልክ ነው ለረቃው የምችለው? ላይክ ምን አድርጎኝ ምን አስከፍቶ ሰንበዲ መጥቶ ካሁን በኋላ ከሱ ጋር ላይሽ አልፈልግም ምናምን ይቅር ስላለኝ አላረገውም። እልህ ውስጥ አታስገቡኝ ፕሊዝ። እስካሁን ድረስ ሌላ ነገር እያሰብን ያለን ሰዎች አይደለም። ስለዚህ እባካችሁ በቃ እባካችሁ ወይዛር የናኦል ገርል ፍሬንድም ሁኚ ሚስትም ሁኚ ወር ደግሞ ሚስት ደግሞ ኮንች ሚስቴ ነች ባለቤቴ ነች ብሎ መጥቶ እስካላስተዋወቀኝ ድረስ ሚስትነትሽን መቀበል ይከብደኛል። ለማንኛውም ቤተሰብ እንግዲህ የናኦልን ፍቅረኛ ወይም ባለቤት ያለችዋን የተዋወቅንበት መንገድ አስቀያሚ ነው።
ዛሬ የነበረን ነገር ይሄን ይመስላል። ከቀን ወደ ቀን ጸብ፣ ከቀን ወደ ቀን የሆነ ነገር፣ ከቀን ወደ ቀን ሁሉ ነገር ያስጠላል፣ ይሰለቻል። እኔ አሁን ማረፍ ነው የምፈልገው። በቃ አላቅም። ብቻ በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።